መጽሐፈ መቃብያን ቀዳማዊ ምዕራፍ 27 ዓለሙን ሁሉ ካለመኖር ወደ መኖር አምጥቶ ፈጠረ። ኮረብቶችንና ተራሮችንም ፈጽሞ አዘጋጀ። ምድርንም በውሃ ላይ አጸናት፣ ባህርም እንዳትናወጥ ባሸዋ ወሰናት። እግዚአብሔር በመጀመሪያ ቃሉ ብርሃን ይፍጠር ብሏልና፣ ይህ ዓለም በጨለማ ተሸፍኖ ሳለ ብርሃን ተፈጠረ። እግዚአብሔር ፍጥረቱን ሁሉ ፈጠረ፣ ይህንንም ዓለም አዘጋጀ። በሚገባም በሚቀናም ገንዘብ ይህችን ዓለም አጸናት። ምሽት ጨለማ ይሁን አለ። ዳግመኛም እግዚአብሔር ብርሃን ይፈጠር አለ። ነጋ፣ ብርሃንም ሆነ። የላይኛውንም ውሃ ወደ ሰማይ ከፍ ከፍ አደረገው፣ እንደ ድንኳንም ዘረጋው፣ በነፋስም አጸናው። የታችኛውንም ውሃ በጉድጓድ ውስጥ አኖረው፣ የባህሩንም ቁልፍ ባሸዋ ዘጋው። በውሃውም እንዳይሰጥሙ በስልጣኑ አጸናቸው። እንስሳትንና አራዊትንም በውስጡ አኖራቸው። ታላላቆች አውሬዎች የሆኑ ሌዋታንና ብሄሞትንም በውስጡ አኖራቸው። ቁጥር የሌላቸው የማይታዩት አውሬዎችንም በውስጡ አኖራቸው። በሶስተኛው ቀን እግዚአብሔር በምድር ላይ አትክልትን፣ ስሩን ሁሉ፣ እንጨቶችንም በየወገናቸው የሚያፈሩ ፍሬዎችንም ሊያዩት ያማረ የደህንነት እንጨትንም ፈጠረ። ሊያዩትም ያማረ ሊበሉትም የጣፈጠ የደህንነት እንጨቶችንም ፈጠረ። ሳርንም ዘሩ፣ ከውስጡ የሚገኝ ተክልንም ሁሉ ለወፎችና ለከብቶች ለአውሬዎችም መብል ሊሆን ፈጠረ። ለፈጠረውም ሁሉ ምግብን ሰጠ። መሸ፣ ነጋ። በአራተኛይቱም ቀን ጠፈር በሚባል ሰማይ ብርሃን ይፈጠር አለ። እግዚአብሔር ጨረቃና ፀሐይን ከዋክብትንም ፈጥሮ በዚህ ዓለም ያብሩ ዘንድ መዓልትና ሌሊትንም ይመገቧቸው ዘንድ ጠፈር በሚባል ሰማይ አኖራቸው። ከዚህ በኋላ ጨረቃና ፀሐይ ከዋክብትም በሌሊትና በመዓልትም ተፈራረቁ። በአምስተኛይቱ ቀን እግዚአብሔር በውሃው ውስጥ የሚኖሩ እንስሳና አውሬዎችን ሁሉ፣ በሰማይ ላይ የሚበሩ ወፎችንም ሁሉ፣ የሚታየውንም የማይታየውንም ሁሉ፣ ይህንን ሁሉ ፈጠረ። በስድስተኛይቱም ቀን ከብቶችንና አራዊቶችን ሌሎችንም ፈጠረ። ሁሉንም ፈጥሮ አዘጋጅቶ አዳምን በምሳሌውና በመልኩ ፈጠረው። የፈጠራቸው እንስሳና አውሬዎችን ሁሉ ይነግስባቸው ዘንድ ሰጠው። ዳግመኛም እንስሳትንና አራዊትን ሁሉ፣ አሶችንም ሁሉ፣ በባህር ያሉ ሌዋታንና ብሄሞትንም፣ በዚህ ዓለም የሚኖሩ ላሞችን ሁሉና በጎችን፣ የማይታየውንና የሚታየውን እንስሳ ሰጠው። በምሳሌውና በመልኩ የፈጠረው አዳምንም በገነት አኖረው፣ ይበላ ዘንድ ተክልንም ይኮተኩታት ዘንድ፣ በዚያም እግዚአብሔርን ያመሰግነው ዘንድ፣ ትእዛዙንም እንዳያፈርስ፣ ከዚህ ከዕፀ በለስ በበላችሁበት ጊዜ ሞትን ትሞታላችሁ ብሏልና፣ ሞትን ከሚያመጣ ክፉና በጎን ልብ ከሚያስደርግ ሞትን ከሚያመጣ ከዕፀ በለስም እንዳይበላ አዘዘው። እናታችን ሔዋን በእባብ ማሳት ተሸንግላ ከዚያ ከዕፀ በለስ በልታ ለአባታችን ለአዳም ሰጠችው። አዳምም ከዚያ ከዕፀ በለስ በልቶ በልጆቹና በራሱ ሞትን አመጣ። ትእዛዙን አፍርሷልና እግዚአብሔር ከእርሷ አትብላ ብሎ ካዘዘው ከዚያ ከዕፀ በለስ በልቷልና እግዚአብሔር በአባታችን በአዳም ተቆጣ። ከገነትም አስወጥቶ ሰደደው። ያርሳት ዘንድ ጽሮ ግሮም የድካሙን ዋጋ ይበላ ዘንድ ትእዛዙን ባፈረሰ ጊዜ ስለ እርሱ የረገማት አሜኬላና እሾህን የምታበቅል ያችን ምድር ሰጠው። እግዚአብሔርም ወደዚች ምድር ባወጣው ጊዜ አዳም ወደ ፍጹም ሐዘን ተመለሰ። ምድርንም ያርሳት ዘንድ ጽሮ ግሮም በድካምና በትግልም ይበላ ጀመር።